በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። ያው እንግዲህ የምንገኝበት የአፍሪካ ቀንድ ቀጠና ተከፍተ ለዋዋጭ የሆኑ ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ ሁነቶችን እያስተናገደ ነው የሚገኘው። በኢትዮጵያ ውስጥ ያለው ጦርነት በተለያዩ አካባቢዎች ቀጥሏል። በአማራ ክልል 3ኛ ዓመቱን የያዘው ጦርነት ሲቀጥል ካለፉት 3 ቀናት ጀምሮ ደግሞ ህወሓት መጠነ ሰፊ የሚባል ወታደራዊ ዝግጅትና ወታደራዊ ስምሪት እንዲሁም ደግሞ የጦር መሳሪያዎችን እያስጠጋ ይገኛል። ኦነግ ሸኔም እንደዚሁ ላለፉት 6 ወራት ከእጁ ወጥተው የነበሩ ቦታዎችን ተመልሶ እየተቆጣጠረ እንደሆነ መረጃዎች ያሳያሉ። በተለይ የኦነግ ሸኔ ቡድን የማዕከላዊ ዕዝ ተብሎ የሚጠራው ሙሉ በሙሉ ተዳክሞ ከነበረበት በመነቃቃት በሰሜን ሸዋ፣ ምዕራብ ሸዋ፣ ወለጋ የተለያዩ ቀጠናዎች ተከታታይ ድሎችን በማስመዝገብ አዳዲስ ቦታዎችን እየተቆጣጠረ የሚሊሻ ካምፖችን እንዲሁም ደግሞ የአካባቢውን መዋቅር እያፈረሰ እንደሆነ ከድርጅቱ የሚወጡ መረጃዎች ያሳያሉ። ይሄ እንግዲህ በተለይ በነጃልመሮ ቡድን የሚመራው ቀደም ብሎ ብልጫ ተወስዶበት የነበረው በነጃል ሰኝ፣ ጃል ፈቃደ፣ ጃል ሞሲሳ እንዲሁም ደግሞ ነጃል ሹርቤ እጅ ሲሰጡ ይዘውበት ገብተው የነበሩት ኃይልና አካባቢ ላይ የነበራቸውን ስምሪት መልሶ መቆጣጠር መቻሉ በዚሁ እንግዲህ በኢትዮጵያ ውስጥ ካሉ የትጥቅ ትግሎች አንጻር ተለዋጭ ሁኔታዎች አንዱ ማሳያ ነው። በተመሳሳይ በመተከል ቀጠና እንደዚሁ የታጠቁ ቡድኖች አሉ። ወደ እነዚህ ቀጠናዎች የህወሓት ወታደራዊ አዛዥ ቀደም ብሎ መግባቱ ይታወቃል። ከዚህ ጋር በተያያዘ በዚህ ቀጠና ያለው እንቅስቃሴ እንደዚሁ ከዕለት ወደ ዕለት እየጨመረ ነው የሚገኘው። እንደዚሁም ደግሞ በጋምቤላ ከተማ እና በጋምቤላ ዙሪያም ያለው ሁኔታ እንደዚሁ ውጥረቱ ቀጥሏል። በትላንትናው ዕለት የነበረው ሁኔታ ባለፈው ሳምንት በአየር ማረፊያ አካባቢ የነበረውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃ ይዣለሁ፣ አደርሳችኋለሁ። በተለይ ጋምቤላ አካባቢ ዛሬ ምን አዳዲስ መረጃዎች አሉ የሚለውንም ትሰሙታላችሁ። ይህም ሆኖ እንግዲህ ጦርነቱ በኢትዮጵያ ውስጥ በዚህ ሁኔታ ሲገለጽ በአዲስ አበባ እንደዚሁ ንጹሃን ተገድለዋል በአሰቃቂ ሁኔታ። በአርሲ የቀጠለው ግድያና ያለው ውጥረት ታክሎበት የኢትዮጵያ አጠቃላይ ፖለቲካዊ፣ ወታደራዊ እንዲሁም ደግሞ ውስጣዊ መረጋጋትና ሰላም በዚህ ደረጃ ይገለጻል። ከዚህ ባሻገር የአፍሪካ ቀንድና የጎረቤት ሀገራት ሁኔታም እንደዚሁ ሁኔታው ከኢትዮጵያ ጋር በቀጥታና በተዘዋዋሪ እየተገናኘ ቀጥሏል። በሞቃዲሾ ቀጠና አዲስ የተቀሰቀሰው ግጭት አለ። ከዚህ ግጭት ጀርባ ዩናይትድ አረብ ኤሚሬትስ እና ኢትዮጵያ አሉበት እያሉ ነው የሚገኙት የሞቃዲሾ ባለስልጣናትና ሚዲያዎች። የአረብ ኤሚሬትስ በሞቃዲሾ አዲስ አርኤስኤፍ ወይም ደግሞ ወኪል ታጣቂ እንደ ሱዳን ለማዘጋጀት የጦር መሳሪያዎችን ያከማቸችባቸው ሆቴሎችና ሌሎች ከዚህ ጋር የተያያዘ ስምሪት የተሰጣቸው አካላት በቁጥጥር ስር እየዋልኩ ነው ብሏል። የሶማሊያ የመከላከያና የፖሊስ ሰራዊት መስሪያ ቤቶች። ይሄ ባለበት ሁኔታ የፑንትላንድ የሶማሌላንድ ሁኔታም እንደዚሁ አረብ ኤሚሬትስ መሪዎቹን ወደ ዱባይና ወደ እስራኤል እየጠሩ ነው የሚገኙት። እስራኤል በዚህ ቀጠና ካላት ሁኔታ አንጻር ለዚሁ የሶማሌላንድ መሪዎች ወደ እስራኤል ቴልአቪቭ ሲያቀኑ የፑንትላንድ መሪዎች ደግሞ ወደ ዱባይ ወይም ደግሞ ዩናይትድ አረብ ኤሚሬትስ አቡዳቢ አቅንተዋል። የኤርትራው ፕሬዝዳንት ሁለተኛ ቀናቸው ነው ወደ አስመራ ካቀኑ። ይህም እንግዲህ ከቀይ ባህርና ከአባይ ፖለቲካ ጋር በቀጥታና በተዘዋዋሪ የግንኙነት ያለው ጉብኝት ነው። ከዚህ ጋር በተያያዘ ያው ጉዳዩ ኢትዮጵያን ማዕከል ያደረገ ነው። በሱዳን የተጀመረው የሰላም ስምምነት በአዲስ አበባ ወጣ ገባ ነው። ሁሉም አልተቀበሉትም፣ ሁሉም አልተቃወሙትም። ይህንን በተመለከተ የሱዳንን የሰላም ሁኔታ ለማስቀጠል በአዲስ አበባ ዩናይትድ አረብ ኤሚሬትስ እንግዲህ ገላጋይና ዱላ ቀባይ ሆና እንደዚሁ በምታስተባብረው የሰላም ሂደትና አሜሪካኖችን ጨምሮ አውሮፓና ጀርመን፣ እንግሊዝ እንደዚሁ አስተያየት የሰጡበትም ጉዳይ አለ። የጎረቤት ሀገራት ሁኔታ በዚህ ይገለጻል። ከዚህ ባሻገር በሱዳን ውስጥ ያለው ጦርነት ቀጥሏል። በሱዳን ጦርነት በቀጥታም ሆነ በተዘዋዋሪ ያው እንግዲህ የኢትዮጵያ የፌዴራል መንግስቱና የህወሓት ታጣቂዎች በቀጥታና በተዘዋዋሪ እየተሳተፉ ይገኛሉ። የህወሓት ታጣቂዎች በሱዳን ጦርነት በአልቡርሃን ጎን በመሆን በቀጥታ እየተሳተፉ እንደሆነ መረጃዎች ያሳያሉ። በሱዳን ከ5 በላይ ካምፖችና እንዲሁም ደግሞ ጊዜያዊ የጦር መሳሪያ ማዕከላት እንዳሏቸው ትላንትና በዝርዝር አቅርቤላቸዋለሁ። ይህ በእንዲህ እንዳለ ደግሞ የፌዴራል መንግስት በሱዳን ጦርነት በቀጥታ እየተሳተፈ ነው የሚገኘው። አሁን ከኢትዮጵያ እየተነሱ በሱዳን ድብደባ ፈጽመዋል ከሚባሉት የድሮኖች ባሻገር ለአልቡርሃን ተቃዋሚዎች ለመሐመድ ደጋሎ ቡድን በኢትዮጵያ ውስጥ 2 ካምፖች ተሰርተው ከኢትዮጵያ ወደ ሱዳን እንደዚሁ ጥቃት እንዲከፈት ሁኔታዎች ከተመቻቹ ከባለፈው ጥቅምት ጀምሮ ቀጥሏል። አሁን ሁኔታው ወደ ጫፍ እየደረሰ ይመስላል። የቀጠናውና የጎረቤት ሀገራት ሁኔታ እንግዲህ ይህንን ይመስላል በአጠቃላይ ሲገለጽ። በዚህ መሃል እንግዲህ በዙሪያው የሚነደው እሳትና በዙሪያው የሚዞረው የእሳት ቀለበት ያው ኢትዮጵያን፣ ሱዳንን፣ ሶማሊያን እንዲሁም ደግሞ ሌሎች ሀገራትንም ጨምሮ እንግዲህ የቀጠናው ሁኔታ በዚህ ይገለጻል። ለማንኛውም ከዚህ አንጻር እንግዲህ የራስን የፖለቲካ ወታደራዊ የበላይነት እንዲሁም ደግሞ ፖለቲካዊ እና ኢኮኖሚያዊ ጥቅሞችን ለማስከበር የሚደረገው እንቅስቃሴና ብያኔ
ከዚህ ከቀጠናው ተለዋጭ ሁኔታ አንጻር በቀጥታና በተዘዋዋሪ ግንኙነት ያለው ነው የሚሆነው። ወደ መረጃዎች ይሄዳሉ። ወደ መረጃዎች ሲሄድ ወደ አዲስ አበባ የሚወስደን መረጃ ነው የማስከትለው። ወደ አዲስ አበባ የሚወስደን መረጃ ሳስከትል በአዲስ አበባ እንደዚሁ አሰቃቂ ግድያ ተፈጽሟል። ይህን ግድያ በተመለከተ እስካሁን ድረስ የወጣ መረጃ የለም። ከሚመለከተው አካልም ጉዳዩን በተመለከተ ከአርሲው ጋር በማገናኘት ሰዎች ስጋታቸውን እየገለጹ ይገኛሉ። መረጃውን ለኢትዮ ፎከስ ያደረሱ የመረጃ ምንጮች በአዲስ አበባ ከተማ አስተዳደር ሰሚት ኮንዶሚኒየም ልዩ ስሙ ጭርቆስ ተብሎ በሚጠራ የእሳት አደጋ ፊት ለፊት በሚሰራ አዲስ ህንፃ ላይ ሁለት የህንፃ ጥበቃዎች በአሰቃቂ ሁኔታ ተገድለዋል። ግድያው እንግዲህ በአርሲ ከሚፈጸመው አንገት የማረድ ቆርጦ የመግደል ጋር የተያያዘ ነው። በዚህ ሁኔታ በስፍራው የነበረው ሰው የመረጃ ሲያጋራ ሁለቱ ከአማራ ክልል ወሎ አካባቢ የመጡ የኦርቶዶክስ እምነት ተከታዮች እንደሆኑ ነው በዚህ በአሰቃቂ ሁኔታ የተገደሉ ጥበቃዎች የሚገልጸው። ጉዳዩ ከአርሲ ጋር ይገናኛል ወይስ ደግሞ የሚለውን ጉዳይ በተመለከተ ያው ስጋት እንዳለ ገልጿል። ጉዳዩን ፖሊስ ሸፋፍኗል። በጠዋት በስፍራው የደረሰው ፌዴራል ፖሊስ እና መከላከያ አካባቢውን ከተቆጣጠረ በኋላ ፌዴራል ፖሊስ የሟቾቹን አስክሬን በአምቡላንስ ይዞ ሄዷል ነው ያለው። ጉዳዩን በተመለከተ እንግዲህ ይህንን ጉዳይ በተመለከተ በመደበኛ ሁኔታ ከሰዎች ግድያ ጋር እንዲሁም ደግሞ ከሌላ ወንጀል ጋር የተያያዘ ግድያዎች አይደሉም። ይህንን ከአርሲ ጋር በማያያዝ ስጋቱን ይገልጻል የመረጃ ምንጩ። እስካሁን ድረስ ከሚመለከተው አካል የተሰጠ መረጃ የለም። ወደ ሌላ መረጃችን ስንሄድ ወደ ትግራይ የሚወስድን መረጃ ነው የማስከትለው። እንግዲህ በትግራይ ያለው አጠቃላይ ሁኔታ በተከታታይ መረጃዎች ሰፊ ሽፋን ሰጥቼ እያቀረብኩላችሁ ነው የሚገኘው። ምንም እንኳ በዘገባዎቹ ላይ የተለያዩ አስተያየቶችን እየተመለከትኩ ቢሆን በጣም ጥቂት የሚባሉ አስተያየቶችን ተመልክቻለሁ። እንግዲህ ይሄ ያው የራስ ፍላጎት ነው የሚሆነው። የህወሓት ፖለቲካ ከዓላማውም ከግቡም ከፍላጎቱም አልተነቃነቀም። ሌሎቹ የህወሓትን የፖለቲካ ፍላጎት በአእምሯቸው ለውጠው እንዲሁም ደግሞ ህወሓት አሁን የሚመጣበትን ፍላጎት በራሳቸው ልክ እያዩ የሚከራከሩ ሰዎች አሉ። ይሄ ብዙም የማይሄድ ስለሆነ በኋላ እንግዲህ ጸጸት ላይ ከሚወድቁ ሰዎች መካከል ይገኙበታል። በጣም ጥቂት ናቸው። ለማንኛውም ህወሓትን በተመለከተ እየወጡ ካሉ መረጃዎች አንጻር ህወሓት በሳምንታዊ ትናንትና መግለጫው ሰኔ 1 ባወጣው መግለጫ ማለት ነው የዋና ዋና ነጥቦች አንስቷል። ከነዚህ መካከል የሚከተሉት ይገኙበታል። የብልጽግና ስርዓት ፕሪቶሪያውን የሰላም ስምምነት በመጣስ በትግራይ ህዝብ ላይ የጀመረውን ጥፋት አሁንም እንደቀጠለበት ይገኛል ሲል ገልጿል። ያው በተደጋጋሚ የሚገልጸው ነው። በዚህ ህወሓት ላይ ትኩረት አድርጎ መስራት የህወሓትን አጠቃላይ ወታደራዊ፣ ፖለቲካዊ እንዲሁም ደግሞ የትጥቅ እንቅስቃሴዎችን መከታተል ወሳኝ የሚሆነው ህወሓት አሁንም ባነሳው ነጥብ ነው። 40 በመቶ የሚሆነው የትግራይ መሬት በወራሪ ኃይሎች እጅ መሆኑና በዚህ ምክንያት ህዝባችን በረሃብና በሽታ በስደት እየተሰቃየ ስለሆነ ዘመቻዎችን መክት እንቀጥላለን ነው የሚለው። ይሄ ምን ማለት ነው? እንግዲህ በህወሓትን በተመለከተ የህወሓት አሁን በአደግዳጊነት ህወሓትን ለመከላከል የሚሞክሩ ሰዎች ከውጭም ከውስጥም ከሩቅም ከቅርብም 40 በመቶ የትግራይ መሬት ተይዟል ነው የሚለው። እንግዲህ ማለት ነው ምን ሊያደርግ እየመጣ ነው? 40 በመቶ ያለውን መሬት ለመንጠቅ እየመጣ ነው። እንግዲህ ይሄ መሬት ተነጥቆ የአማራ ጥያቄ ይመለሳል ወይም ደግሞ የአማራ ጥያቄ አይደለም ይሄ የሚለው የጉዳይ ከሆነ እንግዲህ ያው እሱን ደብረ ጽዮን በቀጥታ የሚያደርጉ ስለሆነ ህወሓት ግን አቋሙንም አላማውንም አልለወጠም። ይህንን እየገለጸ ነው። ሌላው ግንቦት 29 በተፈጸመው የድሮን ድብደባ ይህንንም በተመለከተ አውግዟል። በትግራይ ዙሪያ ሰራዊትና መሳሪያ እየተከማቸ ሌላ ጦርነት ሊቀሰቀስብኝ ነው በሚል ይህንንም በተደጋጋሚ ከሚገልጻቸው ስጋቶቹ መካከል በትናንቱ መግለጫ አንስቶታል። ጠላት የትግራይን ህዝብ የመከላከል አቅም ለማዳከም ጥቂት ብሔራዊ ክህደት የፈጸሙ ተጋሮዎችን በመመልመልና በመጠቀም ላይ ይገኛል ብሏል። ይህ እንግዲህ በተለይ የትግራይ የሰላም ኃይል እየተባለ የሚጠራውን ኃይል በቀጥታ ለመግለጽ ነው። እንዲሁም ደግሞ አዲስ አበባ የሚገኘው የነ ጀነራል ጻድቃን የነ ጀነራል ሳሙራና የነ ጌታቸው ረዳን ቡድን ለመግለጽ እየተጠቀመበት ይመስላል ህወሓት። የትግራይ ወቅታዊ ቁመናን በተመለከተ ትግራይ እንግዲህ ደብረጽዮን የሚመራው የትግራይ አስተዳደር ወደ ስራው ተመልሷል። የውስጥ ማጥራትና ራስን የመገምገም ሂደትን አጠናክሮ እየቀጠለ እንደሆነ ነው እየገለጸው። ያው እንግዲህ በዚህ መግለጫው ላይ ህወሓት አቋም እንዳለወጠ ህወሓትና መተን እንወስዳለን ራያን ወስዶ ህወሓት 209 አብያተ ክርስቲያናት መዋቅር ሲያፈርስ እንዲሁም ደግሞ የጥምቀት በዓል እንዳይከበር ሲከለክል አንድ ድምጽ ያላሰሙ ሰዎች አሁንም የህወሓት ወዳጅነትን በተመለከተ ህወሓት አቋም እንዳለወጠ በራሱ መግለጫ ገልጿል። እንግዲህ ህወሓት አቋም ለውጧል የሚለው ከናንተ አእምሮ ውስጥ ያለ እንጂ ህወሓት መሬት ላይ አንድም ቅንጣት ያቋም ለውጥ አልለወጠም። አሁን እየመጣ ያለው በህወሓት የመጨረሻውን በሚል የ67ቱን ማኒፌስቶ
ለማስፈጸምና ታላቋ ሪፐብሊክ ትግራይን ለመመስረት ነው። ይህንን በተመለከተ እነ ፕሮፌሰር ገላውዲዮስ አርአያ እንዲሁም ደግሞ ከሜቴክ ዝርፊያ ጋር በተያያዘ ታስሮ የተፈታው ጀነራል ክንፈ ሰሞኑን የተናገሯቸው ንግግሮች ልትመለከቱ ትችላላችሁ። ጀነራል ገላውዲዮስ አርአያ የሚባለው ሰውዬ ሰሞኑን ከተናገራቸው ንግግሮች መካከል መተማ ዮሐንስን ጨምረን እንዲሁም ደግሞ ወልዲያ አልዋን ጨምረን ነው ከተገነጠልን መገንጠለ። ይህ እንግዲህ በዓለም አቀፍ ደረጃ በቪኦኤ በዶቼ ቬለ እየቀረበ በምሁራን እንዲሁም ደግሞ በኢትዮጵያ ታሪክ ላይ አስተያየት ሰጥ የቆየ ሰው ነው። ይሄ ሰው ምን እያለ ነው? እንዲሁም ደግሞ ጀነራል ክንፈ ደግሞ ለመገንጠል ጊዜው አሁን ነው እያለ ነው። እንግዲህ ህወሓትና አብይ አህመድ ግጭት ውስጥ ገብተዋል የሚል አስተያየት ወይም ደግሞ ድምዳሜ የሚሰጡ ሰዎች ካሉ እሱ ላዩን እውነት የሚመስል መሰረታዊ ጉዳዩ ግን እሱ አይደለም። አብይ አህመድና ህወሓት ግጭት ውስጥ ያስገባቸው የ4 ኪሎ ወንበር እና የፖለቲካ ጉልበት ብቻ ነው። ከዛ ባለፈ ሌላ የሚጋጩበት ጉዳይ የለም። ለዚህም አሜሪካኖቹ በቅርቡ የጀመሩት ጥረት አለ። ምናልባት ደብረጽዮንና አብይ አህመድን በቅርቡ ሲጨባበጡ ልንመለከታቸው እንችላለን። የአብይ አህመድና የደብረጽዮን መጨባበጥ ግን በማን ኪሳራ ላይ ነው የሚለው እንግዲህ በራያ እየተፈጸመ ያለውን ያየ ሰው ሌላ ምስክር አያሻውም። በዚሁ አጋጣሚ እንደዚሁ ህወሓትን የሚደግፉ ሰዎች በለራያ ህዝብም ድምጽ ሊሆኑት ይገባል። ይህንን ማሳሰብ ያስፈልጋል። ለማንኛውም ህወሓት በዚሁ መግለጫው ላይ ከህወሓት ጎን የትግራይ ህዝብ እንዲሰለፍና የትግራይን ታሸንፋለች የሚለውን ዘመቻ ውጤታማ እንዲያደርግ ጥሪ አቅርቧል። ያው ትግራይ ታሸንፋለች ነው እያለ የሚገኘው ህወሓት። ከዚህ ጋር በተያያዘ ህወሓት እንደዚሁ አዋጅ አውጥቷል። ይሄ አዋጅ የመከት ትግል እንቅስቃሴን የሚያደናቅፉ ብሏል። በቀጣይ የሚደረገውን ዘመቻ የሚያደናቅፉ አካላትን በተመለከተ ብሎ አዋጅ አውጥቷል። ይሄ አዋጁ ላይ ያሉ ነጥቦችን በዝርዝር ለማየት ጊዜ አይበቃም። በዋናነት ግን ይህ አዋጅ የወጣው ለምንድን ነው የሚለውን ስንመለከት ያው አንድ ህግ፣ አንድ አዋጅ፣ አንድ መመሪያ፣ አንድ ደንብ የሚወጣው ያው በተቃራኒው የሆነ ጉዳይን ለማስቆም ነው። ህወሓት በታሪክ ታይቶ በማይታወቅ ሁኔታ በትግራይ ከፍተኛ ተቃውሞ ገጥሞታል። ከዚህ ጋር በተያያዘ ይህንን በህግና በመመሪያ ለማገድ የሞከረበት ነው። መኮብለልን በተመለከተና ተዋጊን መደበቅ በተመለከተ ነው። የትግራይ ሰራዊት አባላት እንዳይታገሉ ከሰራዊቱ ኮብልሎ የመጡትም ሆን ብሎ የደበቀ ካለ ቅጣት ይቀጣል በገንዘብና በስርዓት ብሎ ይሄ አዋጅ ይደነግጋል። በዚህ በኩል እንግዲህ በርካታ የህወሓት ታጣቂዎች እንዲከዱ እየተመቻቹ ነው የሚገኙት። በተለይ እነ ጀነራል ጻድቃን እስከታችኛው መዋቅር ድረስ ይህን እያደረጉ ይገኛሉ። በዚህ ምክንያት ህወሓት የሰበሰባቸው 413 ታጣቂዎች ጭምር ከስልጠና ካምፕ ወጥተው ጠፍተዋል። ይሄ ጉዳይ ስላሳሰበው ይሄን ያወጣ ይመስላል። ሌላው አመራሮችን መወንጀል ይላል። ይሄም ማንኛውም አመራር ወይም ኮሚቴ አባል ህጋዊ የውትድርና ግዴታ ያለበት ትግራይ እንዳይመዘገብ እንዳይሳተፈውም ብሎ ካደናቀፈ አመራርም ቢሆን ይቀጣል፣ ይታሰራል ብሏል ይህ አዋጅ። ሌላው በሚዲያ በትግራይም ሆነ ከትግራይ ውጭ ሆኖ ህዝቡ ሰራዊቱ እንዳይታገል እንዳይመክት ሚዲያ በሌላ ዘዴ የቀሰቀሰ የመራ ለዚህ ተግባር ገንዘብ ያከማቸና ያሰራጨም በቅጣትና በገንዘብ ይቀጣላል። ብዙዎቹ የትግራይ ኤሊቶች እንዲሁም ደግሞ የሚዲያ ሰዎች አሁን እነ ደብረጽዮንን እየተቹ ነው የሚገኙት። በነገራችን ላይ ሁለት ሰዎች ብቻ ናቸው ከህወሓት ከነባር ደጋፊ ሚዲያዎች ከህወሓት ጎን ያሉት። አብዛኛው አሁን ከነጌታቸው ጎን ሆኗል። ካልሆነም ደግሞ አኩርፎ የየራሱን አስተያየት እየሰጠ ነው የሚገኘው። ዋና ዋና የትግራይ ሚዲያ ሰዎች እንግዲህ ህወሓትን እየተቹ ነው የሚገኙት። የተፈጸመው ድሮን ጥቃት በማይታመን ሁኔታ እንኳን ተፈጸመ እንኳን ደስ ያላችሁ በሚል እንደዚህ የትግራይ አክቲቪስቶችና ሚዲያዎች ይህንን ሲያደርጉ ታይተዋል። ይህን ለመመከት ነው እንግዲህ ህወሓትን ያደረገው። ሌላው ወንጀል የሚዲያ ተቋም ከተፈጸመ ከሆነ የገንዘብ መቀጮ ይቀጣል የሚል ነው። ከዚህ ጋር በተያያዘ እንግዲህ በተለይ የተዋጊዎችን፣ የሰማዕታትን፣ የተጋዳዮችን ክብር ያዋረደም ይቀጣል ብሏል። በተደራጀ መልኩ ድርጊቱን በሚዲያ በተደራጀ ቡድን የፈጸመም ካለ በገንዘብ ይቀጣል ብሏል። የህዝብ ምልክቶችን፣ የትግራይ እናቶችን ህዝብ ታሪካዊ ድል፣ ህገ መንግስቱ የተነገቡ ባንዲራ ወይም ብሔራዊ መዝሙር ክብር ያሳነሰ ይላል። እነዚህም ይቀጣሉ ነው የሚለው። ያው እንግዲህ ህወሓት የተነሳበትን ተቃውሞ ምክንያት በማድረግ ነው። ይህ ትላንት ህወሓት ያወጣው መመሪያ ወደኋላም ሂዶ ከጥቅምት 24 የሰሜን ዕዝ ከተመታበት ጊዜ ጀምሮ ይሰራል የሚል እንደዚሁ የአዋጁ መጨረሻ ላይ ተጽፏል። ለማንኛውም እንግዲህ ህወሓት እየገጠመ ያለውን የውስጥ ተቃውሞ እንዲሁም ደግሞ የቡድን መከፈል፣ የታጣቂዎች መክዳት፣ ህዝቡ ልጆቻችን አንሰጥም ማለትና ለዚህ ዘመቻ እንሳተፍ ማለትን ለማገድ ይህንን አሳሪ ህግ አውጥቷል። እንግዲህ አፈጻጸሙን አብረን የምናየው ይሆናል። ይህ በእንዲህ እንዳለ ሌሊቱን በተለያዩ አካባቢዎች ህወሓት ታጣቂዎች ስምሪት እንደተሰጣቸው የወጡ መረጃዎች ያሳያሉ። በራያ ቀጠና በኮረም በኩል እንዲሁም ደግሞ በአበርገለና በጻግብጅ በኩል ተጨማሪ የአርሚ 26 ኮሮችና ታጣቂዎች እንቅስቃሴ አድርገዋል። በአካባቢው ከሚገኙ የአገው ታጣቂዎች ጋር በመሆን ነው ይህን እንቅስቃሴ ዛሬ ሌሊት ያደረጉት።
በተመሳሳይ እንደዚሁ በአለማጣ ከተማ ወደ ተለያዩ አካባቢዎች የአየር መቃወሚያ ዙ 23ን ጨምሮ የተለያዩ የጦር መሳሪያዎች መንቀሳቀሳቸውን የዓይን እማኞች ገልጸዋል። ከነዚህ መካከል ከአለማጣ ወደ አዱቦሬ ተብሎ ወደሚጠሩ አካባቢዎች ዙ 23 እና ሌሎች የቡድን መሳሪያዎች ዛሬ ተንቀሳቅሰዋል። ሰሞኑን በቀጠናው የነበሩ የአርሚዎች ስምሪትን በተመለከተ ያው ዝርዝር መረጃ ይፋ መሆኑ ይታወቃል። ህወሓት በተለያዩ ግንባሮች እና በተለያዩ አካባቢዎች የድሮን ጥቃቶች ቢፈጸሙበትም አሁንም በሌሊት ከፍተኛ ኃይል እያስጠጋ ነው የሚገኘው። ተጨማሪ ኃይል በሽራሮ በኩል በኤርትራ ወደ ሱዳን ዛሬም ለማስወጣት ወደ ሽራሮ ቀጠና እንቅስቃሴዎች እንዳሉ ታውቋል። በትላንትናው ዕለት የድሮን ድብደባ ያስተናገደው የህወሓት ወታደራዊ ካምፕ ሸረሪና ተብሎ የሚጠራው አካባቢ ታጣቂዎቹ አመሻሹን እና ወታደራዊ አዛዦቹ ካምፑን ለቀው ወጥተዋል። ሀሸባ ተብሎ ወደሚጠራ ካምፕ ሸሽተው ገብተዋል። ያም ሆኖ ግን አሁንም በርካታ ታጣቂዎች በካምፑ እንደሚገኙ መረጃዎች ገልጸዋል። ትላንት በተፈጸመው የድሮን ጥቃትና ድብደባ እስካሁን ድረስ የደረሰው ጉዳት በዝርዝር ለማወቅ አልተቻለም። ወደ ሌሎች መረጃዎች እመለሳለሁ። ወደ ጋምቤላ የሚወስድን መረጃን የማስከትለው ፕሬዚዳንቱና ምክትል ፕሬዚዳንቱ ከሞት ተርፈዋል ይላል በጋምቤላ አካባቢ የወጣው መረጃ። እንግዲህ በጋምቤላ ቀጠና ያለው አጠቃላይ የታጣቂዎች እንቅስቃሴ፣ የነዋሪዎች የእንቅስቃሴ ገደብ እንዲሁም ደግሞ ይሄ አንድ ኮሪደር ከመሆኑ ጋር በተያያዘ ከደቡብ ሱዳን ያለው የጎሳ ትስስር የጦር መሳሪያ ዝውውርን በተመለከተ ከአሁን በፊት ተደጋጋሚ መረጃዎች ሲወጡ ነበር። አሁን በጋምቤላ በተለያዩ አካባቢዎች ጥቃቶች ተጠናክረው ቀጥለዋል። በጋምቤላ የሚገኙ ባንኮችና አብዛኞቹ የንግድ ተቋማት ትናንትና ዝግ ሆነው ነው የዋሉት። ዛሬም ብዙዎቹ አልተከፈቱም። በፕሬዝዳንቱና በምክትል ፕሬዝዳንቱ መኖሪያ ቤቶች ላይ ያነጣጠሩ ጥቃቶች ተፈጽመዋል። ከዚህ ጋር በተያያዘ በተለይ አንድ የፌዴራል ፖሊስ አባል እነዚህን ባለስልጣናት ለመግደል ጥቃት ከፍቶ እንደነበር የመረጃ ምንጮች ይገልጻሉ። ከትናንትናው ክስተት በኋላ ይሄ የፌዴራል ፖሊስ ራሱን አጥፍቷል ተብሏል። በሌላ መረጃ የፌዴራል ፖሊስ የተገደለው በፕሬዝዳንትና ምክትል ፕሬዝዳንቱ ላይ በፕሬዝዳንቱና በምክትል ፕሬዝዳንቷ ላይ ያው ሴት ነች ዋናዋ ፕሬዝዳንት በእነሱ ላይ ጥቃቱን ለመፈጸም መንቀሳቀሱን ተከትሎ ሳይሳካለት ሲቀር ራሱን አጥፍቷል የሚል መረጃ አለ። የፌዴራል ፖሊስ አባሉና የጦር መሳሪያ ይዞ ፕሬዝዳንቱም ሆነ ምክትል ፕሬዝዳንቱን መግደል ተንቀሳቅሶ እንደነበር የሚገልጹ የመረጃ ምንጮች የክልሉ ርዕሰ መስተዳድርና ምክትል ርዕሰ መስተዳድር በሚኖሩባቸው በጥብቅ በሚጠበቁ መኖሪያ ህንፃዎች ውስጥ ነው ጥቃት ተከፍቶ የነበረው። ወዲያውኑ በሌሎች ታጣቂዎችና ጥበቃዎች አጸፋ ምላሽ ተኩስ ተከፍቶ ነበር። ከዚህ ጊዜ ጀምሮ በአካባቢው ከፍተኛ የጸጥታ ጥበቃና ከፍተኛ ተኩስ ነበረ። በአካባቢው ፍተሻም ተጠናክሮ ቀጥሏል። በዚህ የተኩስ ልውውጥ የደረሰው ጉዳት አልታወቀም። ምክትሉና ዋናውን ፕሬዝዳንቶች ለመግደል ሙከራ ያደረገው የፌዴራል ፖሊስ አባል ግን ራሱን ሳያጠፋ እንዳልቀረ ነው እየተገመተ የሚገኘው። ይህ ጉዳዩን በተመለከተ እስካሁን ድረስ የወጣ መረጃ የለም። ባሳለፍነው ሳምንት በተመሳሳይ በጋምቤላ አየር ማረፊያ የፌዴራል ፖሊስ ካምፕ በተፈጸመ ጥቃት ቁጥራቸው በውል ያልታወቁ የፌዴራል ፖሊስ አባላት መገደላቸው ይታወቃል። በጋምቤላ ቀጠና ትግል እያደረጉ ያሉ ታጣቂዎች እንዲሁም ደግሞ የኦነግ ሸኔ ታጣቂዎች ከደቡብ ሱዳን ኮሪደር ጋር ለመገናኘት በአካባቢ ከፍተኛ ጦር መሳሪያ እያስገቡ እንደሆነና ከነዚህ ዘመቻዎች ጋር በተያያዘ እንደዚሁ የኦነግ ሸኔና ሌሎች ታጣቂዎች ስማቸው እየተነሳ ይገኛል። እንግዲህ ዛሬም በአካባቢው ውጥረት ነው ያለው። በአየር ማረፊያውን ጨምሮ በፕሬዝዳንት መኖሪያ ቤቶችና ፕሬዝዳንት መስሪያ ቤቶች ጥቃት እስከመፈጸም የደረሰ ዘመቻ ነው በዚህ ቀጠና የቀጠለው። ወደ መተከል የሚወስድን መረጃ አስከትላለሁ። በዚሁ በቤንሻንጉል ቀጠና እንግዲህ ያለው አጠቃላይ ሁኔታ ይታወቃል። ቤንሻንጉል ቀጠና ካለው የሀገር ውስጥ ታጣቂዎች ባሻገር እንዲሁም ደግሞ ከመደበኛ መከላከያ ሰራዊት የየአካባቢ ሚሊሻዎችና ፖሊስ ባሻገር አሁን የውጭ ሀገር ቅጥረኛ ወታደሮችም በተለይ የአርኤስኤፍ ታጣቂዎች የሚገኙበት ቀጠና ነው። በትላንትናው ዕለትም እንደዚሁ አዳዲስ ተሽከርካሪዎች ይዘው ታይተዋል የተባሉት እነዚህ ታጣቂዎች ሰሞኑን ከአረብ ኤሚሬትስ የገባላቸውን መሳሪያ ይዘውና ተሽከርካሪዎች ይዘው የአርኤስኤፍ ታጣቂዎች መሆናቸው ተገልጿል። ትላንትና በዚሁ በመተከል ዞን ድባጤ ተብሎ የሚጠራ አካባቢ በተለያየ ማረፊያ ተብሎ የሚጠራ አካባቢ የሾፌሮች ተገድለዋል፣ መንገደኞች መገደላቸው ታውቋል በታጣቂዎች። ይህ እንግዲህ እስካሁን ድረስ በዚህ ቀጠና የቀጠለው ግድያ እንደቀጠለ ነው። መኩሪያው ተብሎ የሚጠራ የቤንሻንጉል ታጣቂ ኃይል ንቅናቄ በዚህ ቀጠና በስፋት እንደሚንቀሳቀስ የወጡ መረጃዎች ያሳያሉ። ወደ አማራ ክልል ግንባር መረጃዎች ስንመለስ በማዕከላዊ ጎንደር በለሳ በፋኖ በተፈጸመ የደፈጣ ጥቃት ጉዳት ደርሷል። ይህንን በተመለከተ የወጣው መረጃ በምስራቅ በለሳ ወረዳ ጋምሽ በር ተብሎ በሚጠራ ወሳኝ ቦታ ላይ ትላንትና ከቀኑ 10 ሰዓት እስከ 11 ሰዓት በቆየ የደፈጣ ጥቃትና እንዲሁም ደግሞ የተኩስ ልውውጥ
ጉዳት ደርሷል። ከጓላ ተነስቶ ወደ አርባያ የሚመጣ ስንቅ እና ሬሽን ለመቀበል እንደዚሁ ከአርባያ ወደ ጓላ ይመጣ በነበረ በሁለት አቅጣጫ መከላከያ ላይ ነው ጥቃት የተፈጸመው፣ የደፈጣ ጥቃትና የግንባር ውጊያ። ከእነን በተመለከተ ከ7 የሚደርሱ የመከላከያ አባላት ስለመሞታቸው፣ ቁጥራቸው ያልታወቀ ቁስለኛ ስለመሆናቸው ፋኖ ሻለቃ ምን ጥቃት ከፈጸመ በኋላ ምንም አይነት ጉዳት ሳይደርስበት አካባቢውን ለቆ መውጣቱን ከፋኖ የተገኙ መረጃዎች ያሳያሉ። በተመሳሳይ እንደዚሁ በደቡብ ጎንደር ሰደሙጃ ዛሬ ማለዳ በተደረገ ውጊያ ወታደራዊ ሰብአዊና ቁሳዊ ኪሳራ ደርሷል። ዛሬ ሰኔ 2 2018 ዓ.ም መነሻውን ከወለላ ባህር አድርጎ ወደ ሰደሙጃ ወረዳ ስንቅ ሎጂስቲክ ለማቅረብ ሲንቀሳቀስ በነበረ የመከላከያ የአድማ ብተናና የሚሊሻ ኃይል ላይ በተፈጸመ ተከታታይ ጥቃትና ውጊያ ጉዳት ደርሷል። በተለይ ሰዴ አንፈስፍስ ተብሎ በሚጠራ ገዥ መሬት ላይ በተፈጸመው የደፈጣ ጥቃትና የግንባር ውጊያ በትንሹ 6 የሚደርሱ ወታደሮች ቁጥራቸው ያልታወቀ ሚሊሻዎች ጉዳት ደርሶባቸዋል። ይህም ተከትሎ በአካባቢው የዙ 23 እና የሞርተር ድብደባ እንደቀጠለ የመረጃ ምንጮች ገልጸዋል። ወደ ጎረቤት ሱዳን የሚወስደን መረጃ ላስከትል። በሱዳን ያለው አጠቃላይ ሁኔታ እንግዲህ ከኢትዮጵያ ጋር በቀጥታና በተዘዋዋሪ የሚገናኝ እንደሆነ ይታወቃል። በሱዳን በተለይ የተባበሩት አረብ ኤሚሬቶች የሱዳንን ችግር ለመፍታት በሚል በአዲስ አበባ የሚደግፉት አንድ የውይይት እያደረጉ እንደሆነም ተገልጿል። ይሄ ከውይይቱ ባሻገር ግን በተባበሩት አረብ ኤሚሬትስ የሚደገፈው የአርኤስኤፍ ታጣቂ ኃይል ዛሬ በካርቱም የድሮን ጥቃቶችን ፈጽሟል። ይህን የድሮን ጥቃት በተመለከተ በተለይ ኦምዱርማን ተብሎ የሚጠራው አካባቢ የተፈጸመውን ጥቃት በተመለከተ የሱዳን ሚዲያዎች ከኢትዮጵያ የተነሱ ድሮኖች ሳይሆኑ አይቀሩም የሚል መግለጫ እየሰጡ ይገኛሉ። ይህ እንግዲህ ሶስተኛው ድሮን ነው እንግዲህ በእነሱ መግለጫ ከኢትዮጵያ አቅጣጫ እየገባ በተባበሩት አረብ ኤሚሬቶች ተባባሪዎች በተገኙበት እንግዲህ በዛ ተኩሱን የሚያጋግሉት መሳሪያ የሚያቀብሉት እርስ በርስ እልቂት የሚያደርጉት እነሱ ነው። በአዲስ አበባ የሲቪል አመራር ውይይት በሚል የሱዳን ፕሬዝዳንት አማካሪ የሱዳን ጉዳይ ላይ ያተኮረ ትልቅ ሰላም ኮንፈረንስ በአዲስ አበባ በስኬት መጠናቀቁ እየተገለጸ ነው የሚገኘው። ሁሉም ሰው በሱዳን እርስ በርስ ጦርነት ለመጠቀም ሴራ በሚያናፍስበት በዚህ ወቅት ኢትዮጵያ ሰላምን እያመጣች ነው የሚልም እንደዚሁ ይሄ መረጃ ወጥቷል። እንግዲህ ኢትዮጵያ የሱዳንን ሰላም እያመጣች ነው የሚለው ከላይ ያቀረብነው ሪፖርት ነው የሚያሳየው። በሱዳን ላይ በተለይ አርኤስኤፍን በመደገፍ ነው የምትገኘው። በእርግጥ አልቡርሃንም በኢትዮጵያ ውስጥ የትግል የሚያደርጉትን ህወሓትን ጨምሮ እየደገፈ ይገኛል። ሌላው የሱዳን አየር ኃይል በሰሜን ጎርዶፋን ግዛት አቡ ቃውድ ተብሎ በሚጠራ ቦታ የአረብ ኤሚሬትስን የድሮኖች እና በተለይ የአርኤስኤፍ ጥቃት የሚፈጽሙለትን መቶ መጣሉን ገልጿል። የአየር ጥቃቱ በግዛቱ ውስጥ እየተካሄደ ካለው ተከታታይ ወታደራዊ ኦፕሬሽን አካል ሲሆን እስካሁን ድረስ በዚህ ጉዳት እና ጥቃት የደረሰው ውጤት አልታወቀም። ሆኖም 2 ድሮኖችን መቶ መጣሉን የሱዳን ጦር ገልጿል። በተመሳሳይ በሰሜን ኮርዶፋን ግዛት ውስጥ በሚገኙ የተበታተኑ አካባቢዎች በቅርብ ጊዜያት የሱዳን ጦርና በፈጣን በአርኤስኤፍ መካከል ተከታታይ ውጊያዎች እየተደረጉ እንደሆነ መረጃዎች ያሳያሉ። ኮርዶፋን ተብሎ የሚጠራውን የአርኤስኤፍን ዋና ግዛት ለመቆጣጠር የአልቡርሃን ጦር ወደ አካባቢው የምድርም የአየርም ስምሪት አድርጎ ይገኛል። ይህ እንግዲህ በሱዳን ውስጥ በነገራችን ላይ የሚሸነፈው ኃይል አርኤስኤፍ ቢሸነፍ በተለይ ከአብይ አህመድና ከአረብ ኤሚሬትስ ጋር ቀጥታ ግንኙነት ያለው ወታደራዊ ኪሳራ ነው የሚሆነው። እንዲሁም ደግሞ አልቡርሃን ቢሸነፍ ከህወሓትና ከተባባሪዎቹ አንጻር ያለው ወታደራዊ ኪሳራ በቀጥታ ከኢትዮጵያ ፖለቲካዊና ወታደራዊ ጉዳይ ጋር ይያያዛል። ያሁኑ እንግዲህ ሁለቱም ኃይሎች አሁን በቱርክ በግብጽ የሚደገፈው እና በህወሓትና በኤርትራ የሚደገፈው አልቡርሃን በኢትዮጵያና በሌሎች ሀገራት አረብ ኤሚሬትስን ጨምሮ የሚደገፈው መሐመድ ደጋሎ ጦርነቱን እንግዲህ አባብሰው ቀጥለዋል። አዳዲስ ግንባሮችንም እያመጡ ነው የሚገኙት። ይህ ጉዳይ በኢትዮጵያ ውስጥ ያለውን የትጥቅ ትግልም ሆነ የፖለቲካ ሁኔታ አብሮ በቀጥታና በዘዋሪ የሚወስን ክስተት ስለሆነ ነው የዜና ሽፋን እየሰጠሁት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ